በላምሮት እና በኪራ መካከል ከፍተኛ እልህና ክርክር ውስጥ ተነስቷል። ላምሮት በእርግጠኝነት ርሲትን ተጠቅሜ የቤቱን ካርታና ፕላን ካላገኘው እኔ ላምሮት አይደለሁም ሞቼ እገኛለሁ የሚል እልህ ውስጥ አለባት። ካርታና ፕላኑን እንዲያስገኘኝ እንዲሁም እንዲያፋልገኝ ብላ ያሰበችው ጆን ፍቅረኛዋን ማንም ሰው በሌለበት ቀጥራ ወደዛ ቤት እንዲመጣ አድርገውም ነበረ። እናቷና እህቷ ከቤት እግራቸውን ጠብቀው ሲወጡ ወዲያውኑ ተመለስ ወደ ቤት እርዳታ ያስፈልገኛል በማለትም ደውላለታለች። ታዲያ ጆን ከእሷ የሚፈልገው ትልቁና ዋነኛው ጥቅም ስላለው ፈጥኖም ነበር የደረሰላት ወደ ቤት። ላምሮትም በቅጽበት አንተ ከዚህ እኔ ከዚህ ከሁለት ቦታ ተከፋፍለን ይህንን ሰነድ ማግኘት አለብን፣ ያለዛ ግን ህይወታችን ይበላሻል። በእርግጥም ለአባቴ ትልቅ የደስደስና ሰርፕራይዝ አለህ ብየዋለሁ። ሲመለስ ይህን ነገር ማየት አለበት እና በልጁ እንዲኮራ ማየት እፈልጋለሁ። እናም ይህን ነገር ማግኘት እፈልጋለሁ በማለት ቤቱን ቁም ስቅሉን እያበላቸው ትገኛለች። በሌላ በኩል ትርሲት አሁን ላይ እናቷን ሰነዱ የት ነው ብላ መጠየቅ የማትችልበት ደረጃ ላይ ደርሳለች። ምክንያቱም ስለ ቤቱና ስለ ሰነዱ እንዲሁም ደግሞ ስለ ቤቱ ፋይል አጠቃላይ ከጠየቀቻት ለምንድን ነው የሚለው ጥያቄ ለእናቷ ስለሚፈጥር እናቷ ስትነቃና እንዲሁም ደግሞ የአምሮት ያስገደደቻት እንደሆነ እንድትከፋባት አትፈልግም። በእርግጥም እዚህ ጋር ለአምሮት ትርሲትን እያስፈራራች በደካማ ጎኗና በምትወዳቸው ሰዎች መካከል አባቷን እያስገባች ስለሆነ ነው እንጂ ትርሲት ይህንን ነገር አያቅታትም ብዬ አስባለሁ። እናም ግርማ ያው ኪራንና እናትሽን እንደሚጨርሳቸው ታውቂያለሽ፣ ይሄ ለእኔም ለአንቺም አዲስ አይደለም እያለች እንግዲህ ለአምሮት ድፍረቷ የአባቷን ስም አንጠልጥላን የምትጠራው። አሁን አባቷ ሲኖር የምትጠራው ምን ብላ ነው? ዳድ እያለች ነው አይደለ? ከዛ አባቷ መኖሩን ወይም ደግሞ አለመኖሩ ስታረጋግጥ ግን ለትርሲት ጋር ሄዳ ስታወራት የተገረምኩበት ነገር ምንድን ነው? ግርማ ይጨርሳችኋል እያለች ትነግራችኋለች። ይህን ነገር እንዴት ታዩታላችሁ? በሌላ በኩል ኪራም ትርሲትና ያው ዘኑ ከዛ ቤት ውጥት ብለው ስለነበረ ይህን አጋጣሚ በመጠቀም እስኪ እስከሚመጡ ወደ እነሱ ቤት መጥቻ አረፍ ብዬ ጊዜ ልውሰድ በሚል ተመልሶ መጥቷል። ታዲያ ላምሮት ሁለቶች ሲወጡ ከዛ ቤት እኔን የሚይዛችሁኝ ሄዱ እያለች በጣም ስትለምናቸውም ነበረ። በእርግጥም ዘኑ ያው ድርጊቷና ሁኔታዋ ስለሚያበሳጫት የላምሮት አንቺማ ወዴትም መንቀሳቀስ የለብሽም እዚሁ ተቀመጭ በማለት ነበር የወሰደቻት። ከዛም እንዴት ነው እንደዚህ የምትለኝ እናቴ ግን ምን አስባ ነው? ምን ችግር አለው? እህቴ እኮ ታከማና ደህና ሁና ባያት ደስ ይለኛል እንጂ የምከፋው ነገር የለም በማለት እናቷን ለማሳመን ያደረገችበት ጥረት ነበር፣ ግን ደግሞ አልተሳካላትም። ዘኑም አይ ችግር የለውም አንቺ እዚህ ጠብቂን፣ እኛ የሆነ ቦታ ደረስ ብለን እንመለሳለን በማለት ሁለታቸው እዛ ቤት ይወጣሉ። ታዲያ ላምሮት ይዛችሁኝ ሂዱ የምትለው ከልብ አልነበረም። ምክንያቱም ጠንቅቃ ስለምታውቁ ነው ይህን ጥያቄ ያነሳችባቸው። አብራችሁ ውሰዱ ስትላት እምቢ እንደሚሏት እርግጠኛ ስለሆነችም ነበረ የጠየቀቻቸው እንጂ መሄድ ፈልግ አይደለም። ምክንያቱም እናቷ ስለምትበሳጭባትና አንቺ ወዴትም አትሄጂም እዚሁ አርፈሽ ተቀመጭ ብላ ስለምታዛት ይህን አጋጣሚ በመጠቀም ደግሞ የቤቱን ካርታና ፕላን ለመፈለግ አመቺ ጊዜ ነው ብላ ያሰበችው በዛ ቅጽበት ነበር። እናም ዘኑ እንዳለቻት ወዲያውኑ ጥላት ከሄደች በኋላ ልጁ ይመጣል ማለት ነው። ከዛ በኋላ ፍለጋቸውን ይጀምራሉ። በእርግጥም ትርሲት እና እናቷ የሄዱበት ምክንያት የዶክተሩን ውጤት ይዘው እንዲሁም ደግሞ አንዳንድ ፋይሎችን ወደ ውጭ ሀገር ልትሄድ ስለሆነ እየጨረረሱ እንደሆነ እና ወራቶችም እንዲሁም 10 ቀን ብቻ እንደሚፈጁ እና ከዛም በላይ እንዳልሆነ አድርገዋል። ታዲያ ትርሲት በዚህ መካከል ብትታከምም ደስተኛ ናት። በአንድ በኩል ደግሞ ለኪራና ለእናቷ በጣም እያሰበች ነው ያለችው። በሌላ በኩል እንግዲህ እናታችን እንበላት እንጂ ያው ታማሚ እንደመሆኗ በነገራችን ላይ ሁለት የተቀላቀሉት ሰዎች ስማቸው እየገባኝ አይደለም። ኮመንት ላይ ጻፉ። በዛው አጋጣሚ ተማሪዋ ልጅ ጎበዝ ነች፣ ጉሊት የምትሰራው ማለት ነው። ከዛ ያው እናቷ ስለታመመች እናቷ ህመሙን ለማንም ሰው መናገር አልፈለገችም፣ ግን ደግሞ ስለ ልጇ በጣም እያሰበች ነው ያለችው እና ስራሽን ስትጨርሽ ወደ ጉሊት ትመጣለሁ ጠብቂኝ ከትምህርት ቤት መልስ እያለቻት ነበረ። እናቷ ግን እንዳትመለሽ ዞራሽን ጭይ፣ ቀጥ ብለሽ ትምህርትሽን ተማይ፣ ስለ ጉሊት ምንም አታስብ እያለቻት ነበረ። እሷም ጸሎት እያደረገች ነው፣ እባክህ ለልጅ አንድ ነገር አምጣላት እያለች በጣም ስትለማመን ነበር። ምክንያቱም ማንም የላትም ከእናቷ ውጭ ማለት ነው። እናቷን ጉሊት ነው የምትተዳደረው። እሷም ተማሪ ነች ገና፣ ግን ደግሞ በዚች ለጋ እድሜዋ ችግር እንዲገጥማት ስላልፈለገች በጣም ብዙ ነገሮችን እያወቀች እና እያደረገች ነው ያለችው እና ምን ላድርግላት የሚለው ነገር እያሳሰባት ነው ያለ።
ሌላው ኪራ ወደዛ ቤት ከተመለሰ በኋላ በር ሲያንኳኳ ላምሮት ፈልጋ ቤቱን ስታጠው የት ሊያደርጉት ይችላሉ ብላ ወደ ሳሎን በመምጣት ማሰብ ጀመረች። በእርግጥም ጆን እርግጠኛ ነኝ እኔ ግን የሚመስለኝ ከኪሮቤል ጋር ነው የሚሆን እንጂ እዚህ ቤትማ አታስቀምጠውም የሚል ሀሳብ ያመነጭላታል ለአምሮት ይሄን ነገር ሲያነሳላት እንዴ በጭራሽ ከሱ ጋር ከሆነማ እንዴት አድርጌ ላመጣው እችላለሁ? እኔ እንደሱ የምፈራው ሰው እኮ የለም በማለት ተነግረዋለች ልጁን። እንዴ ምን ያስፈራሻል? እኔ የሆነ ቦታ ፍቀጅልኝ እሺ በይኝና አንድ ነገር ላደርግልሽ፣ ይሄ ልጅ ከህይወትሽም ላስወጣልሽ እኔ ያስወግደዋለሁ። ይህን ያክል መጨናነቅና መፍራት የለብሽም በኪሮቤል መካከል ብሎ ይነግራታል። እሷም አይ ችግር የለውም አሁን ኪሮቤልን አንድ ነገር አደረግከው ማለት ጥርጣሬው እንዳለ ወደ እኔን የሚገለበጠው፣ ስለዚህ ቢያንስ አባቴ እስከሚመጣ ምንም ነገር ማድረግ የለብን ታገሰኝ ትለዋለች ማለት ነው ጆንም እንዳልሽኝ በማለት ሀሳቧን ከሰማ በኋላ ይስማማል ማለት ነው አንድ ላይ ለመሆን። በሌላ በኩል ደግሞ እንደዚህ ወሬያቸውን አውርተው ሳይጨርሱ በር ሲንኳኳ ኪሮቤል እንደሆነ ስታውቅ በጣም ነበር የደነገጠችው እና ከጓደኛዋ ፊት ራሱ ስትንቦቀቦቅ ምን ሆነች ነው ሲላት በቃ መጣ እኮ ይሄ። ከዛም እንደምንም ብላ እሺ እስኪ ቆይ እንትን እላለሁ በቃ እንደምንም አሁን አንተ ምንም ነገር እንዳልተፈጠረ አድርገህ ተቀመጥ ትለዋለች። ጆንም በተባለው መሰረት ትዕዛዙን ፈጽሞ ምንም ነገር እንዳልተፈጠረ ቁጭ አለ። ወዲያውኑ ሂዳ በር ስትከፍትለት ምንድን ነው ይህን ያክል በር ለመክፈት ዘገየሽ ይላታል። ወዲያውኑ አይ ትንሽ እኮ ስራ ይዤ ነበረ እና ምግብ ልስራ ብዬ እዛ ጋር ነበርኩኝ ትለዋለች። ያው ማምና ትርሲትም ወጥተው ስለነበረ ሲመለሱ የሚበሉት ምግብ ምናምን ላዘጋጅ ብዬ ነው በማለት ምክንያት ሰጠችው። ምክንያት ከሰጠችውም በኋላ ችግር የለውም በማለት ያው እኔ ግን አልተዋጠልኝም፣ በእርግጠኝነት የሆነ ነገር እየሰራሽ ነው እንጂ ምግብ እየሰራሽ አይደለም ይህን ያክል ጊዜ የፈጀሽው በማለት ክርክርም ማንሳትም አልፈለገ። ያው በልቡን የያዘውን ነገር በልቡ አድርጎ ወደ ውስጥ ገባ። እናም በእርግጥ አይመስለኝም ይሄ ነገር ብሏታል። ኪራም የአምሮትን ፍቅረኛ ለመጀመሪያ ጊዜ ነው የሚያገኘው። ወደ ሳሎን ሲገባ ቁጭ ብሎ ያገኘዋል። ደግሞ ይህ ማን ነው በማለትም ጠይቃት። በእርግጥም ገና ከመግባቱ አስቀድማ እንዳይነቃባት ኪሮቤል የነገረችው ነገር ነበረ። ያው ምግብ ልስራ ያልኩት እና እንግዳ አለ፣ እንግዳውም ያው ፍቅረኛ ነው በማለት ነበር ያስተዋወቀችው። ነው እሺ ይልና ከገባ በኋላ መታወቅ ይጀምራሉ። ጆን እባላለሁ፣ ኪራ እባላለሁ በመባል እንግዲህ ሁለታቸውም ይጫወታሉ። ከዛ ጆን ተብዬው መቆየት ፈልጎ ነበር፣ ግን ደግሞ እንዲቆይ አልተፈቀደም። ምክንያቱም እዛ ጋር ትርሲትም ሆነ እናቷን መጠው ካዩት ሌላ ችግር ነው የሚፈጥረው። ስለዚህ ቀስ ብለን መውጣት አለበት ትለዋለች። ግን እንዳይነቃበት ያደረገው ነገር ምንድን ነው? እና እንድንጫወት በማለት ኪራን ቁጭ እንዲል ነበር የጋበዘው። ኪራ ግን ለመቀመጥ ፈቃደኛ ስላልሆነ ችግር የለውም እኔ ወደ ትርሲት ክፍል ሄጄ አርፋለሁ፣ እስከሚመጡ እዛ ሄጄ እጠብቃቸዋለሁ በማለት ይሄዳል። ታዲያ ወደ ክፍሉ ሲገባ ክፍሉ በጣም ፍልስፍስ ብሎና የተለየ ነገር አይቷል፣ ጠርቷል። ግን ደግሞ ዱላቦቹ እንዲሁም ደግሞ በሮቹ ምናምን እንዳለ ክፍትፍት ወይም ደግሞ ግንጠልጠል ብለው ነበር። ያው ግንጠልጠል ስላቸው የተወሰነ ነው። ከዛ ተገነጣጥሎ ሲያው ይሄ ነገር ምንድን ነው? መቼም ቅድም እንደዛ አድርገውት አይደለም የሄዱት አይደለ ትርሲት፣ ምንድን ነው ይሄ ነገር በማለት ግራ ይጋባና ለማንኛውም ማረፍ ልበሌልና ያስባል። በእርግጥ ይቺ ላምሮት የሆነ ነገር እያሰበች አይደለም በማለትም ወደ ራሱ መለስ ብሎ መተንተን ጀመረ። ታዲያ ላምሮት በጣም ፈርታለች እንዳይነቃባት። ወዲያውኑ እነ ትርሲት ተመለሱ። ከተመለሱም በኋላ ጉዳያቸውን ጨርሰው ይገባሉ። ከገቡም በኋላ ያው እንደተለመደው ማም እንዴት ናት እህቴ እኮ አይኗ ብታይላትና እንደ ልቧ ብትራመድ ደስ ይለኛል፣ አይኔም በአይኔ ብታይ ደስ ይለኛል እንደዚህ ከምተኝ እያለች በጣም ማስመሰሉን ታይዘዋለች ላምሮት። ግን ደግሞ በተቃራኒው እኔ ምግብ ሰጣታለሁ፣ እግሯን አጥባታለሁ ወዘተ እያለች በጣም እየሄደች እየአሰቃየቻት ነው ያለችው። እንዲሁም ደግሞ የት ነው ያ የደበቃችሁት ወረቀት? ዛሬ እኮ ቀንም ሙሉ ቤቱን ሳምስ ብዬ ወገቤ እስከሚቆመጥ ላገኘው አልቻልኩም። የቤተሰቦች ሰላም እንዲመልስ አትፈልግም እንዴ? ምንድን ነው ይሄን ያክል ዝም የምትይው? ወይስ ደግሞ እኔ የማላደርገው መስሎች ነው? ግርማስ የማያደርገው መስሎች ነው ወይ? ለምን አትናገሪም? እያለች ትርሲትን ማስጨነቅ ጀመረች። ትርሲትም እኔ ምንም አውቀው ነገር የለም ዞር በይልኝ ከክፍል እያለች ለማስወጣት ብትሞክርም ግን ደግሞ መውጣት አልቻለችም። በዛ ምክንያት ታዲያ እናት እየጠረጠረች ነው። ይች ልጅማ በእርግጠኝነት ላምናት አልቻልኩም፣ ምን እያደረገች ነው ይሆን በማለት ደግሞ ጠርጥራለች። በተለይ ደግሞ ፋይሎችን እያገላበጠች በነበረበት ሰዓት ላምሮት መታ ለምንድን ነው እኔ ስመጣ የምትዘጊው ብላትም ነበረ። ያንን ማስተዋለች እና ከዛ ላምሮትም ገብቷታል ያ ወረቀት በጣም ከባድ እንደሆነና እንዲሁም ደግሞ ላምሮት የሚደንቀው ነገር ማለት ነው
ቤቱ በአራጣ እንደተያዘ እንደተበደሩ ብር ምናምን ቤት እንደለቀቁ እንዴት አወቀች? ይህ በጣም ከባድ ነገር ነው። ይህንም አውቃለች። ከዛ እናትም ምንድን ነው ያለቻት? አባትሽ መቼ ነው የሚመጣው በማለት ስጠይቃት አላውቅም አናወራም ነው ያለቻት። ግን ዘኑ ምንድን ነው ያለችው? ቀን በቀን እንደምታወራ አውቃለሁ። ስለዚህ እውነቱን ንገሪኝ። በእርግጥ አንቺን ብቻ ነው የሚሰማሽ እና ተሎ እንዲመለስ አታድርጊው ይቆይ ትላታለች። ለአምሮትም እሺ በማለት ነው ነገሩን እንግዲህ ዝም ያለችው። ሌላው ከጥርሴ ክፍል ሄዳ ደግሞ ስታስገድዳት እናቷ ሰምታለች። ወረቀቱን እንደምንም ብለሽ የት እንዳስቀመጠችው እወቂና ንገሪኝ፣ ከዛም በኋላ ሙሉ ውክልና ለእኔ ትሰጭኛለሽ የሚለውን ትርሲትን አስፈራርታታለች። ትርሲት ደግሞ አላውቅም በማለት ብትመልስም ግን ደግሞ አማራጭ የላትም። ግን እዚህ ጋር ዘኑ የሰማች ይመስላል። በእርግጠኝነት ዘምታት ከሆነ ለአምሮትን ወረቀቱ የት ነው ብላ ስታስጨንቃት ካየች ትልቅ ጥሩ ነገር ነው ብዬ ነው የማስበው። ለአምሮት የሆነ ነገር እያደረገች እንደሆነ ይረዳሉ። አልሰማሽ ከሆነ ግን ዘኑ ተከስራለች። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።